ተመልካቾቻችን አሁንም አዲስ መዝናኛችን ወደ እናንተ መድረሱን እየቀጠለ ነው የሚገኘው። ከኛ ጋር ደግሞ ቆንጆ ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። አሁን ደግሞ እንግዲህ ከእንግዶቼ ጋር ቆይታ ላደርግ እዚህ ተገኝቻለሁ። እንግዶቼ እነማን ናቸው የሚለውን ደግሞ ራሳቸውን ተራ በተራ ያስተዋውቅልናል። ከርሶ ልጀምር። ኦኬ፣ ስሜ አቡበከር ካሚል እባላለሁ። እሺ አቡበከር፣ አንተስ ማን ልበል? የኔ ዲኒር አብዱላህ ይባላል ነው። ያው አንተ እንዳልል ብዬ ያሳንተ በቴን ደስ ይላል። አመሰግናለሁኝ። እንግዲህ በዛሬው ዕለት እንግዲህ በሐረር ከተማ ለየት ባለ መልኩ በዓል እየተከበረ ነው። ምንድነው በዓሉ? በእርግጥኛ እናውቀዋለን። ሸዋል በድምቀት እየተከበረ ነው የሚገኘው። ሸዋሊድ ወይም ሸዋል ምን ማለት ነው? ኦኬ፣ መጀመሪያ ስለጋበዛችሁን በጣም አመሰግናለሁ። በመቀጠልም ያነሳሽው ጥያቄ ቬሪ ኢምፖርታንት፣ ዲፊኒሽኑ በግልጽ መቀመጥ አለበት። የረመዳን ወር በአረቢክ ካላንደር 9ኛው ወር ነው። ይህ የረመዳን የእዝነት ጊዜ፣ የጸሎት ጊዜ፣ ወደ ፈጣሪ መቃረቢያ ጊዜ ነው። ይህ ወር እንደተጠናቀቀ 30 ቀን የጾም ጊዜ እንደተጠናቀቀ ቀጥሎ በአረቢክ ካላንደር የሚመጣው ወር ሸዋል ነው። አዎ፣ ሸዋል የአረቢክ ካላንደር የ10ኛው ወር ስሙ ነው። አዎ፣ እና ሸዋል የመጀመሪያ ቀን ሸዋል 1 ኢድ ነው የሚከበረው። ኢድ ነው። ኢድ ከተከበረ በኋላ የመጀመሪያው ረመዳን ከተጠናቀቀ በኋላ በሸዋል 1 ኢድ ይከበራል በመጀመሪያው ቀን። ከዛ ቀጥሎ እንግዲህ ከሸዋል 2 ጀምሮ በተከታታይ ለ6 ቀናቶች የሚጾም ጾም አለ። ያ ጾም ደግሞ ምንድነው? በተለያዩ ምክንያቶች ያልተጾሙ ቀናቶችን ኮምፐንሴት ለማድረግ ነው እና እነኚህ 6 ቀናቶች ይጾማሉ። እነኚህ 6 ቀናቶች ከወሩ ስያሜውን አግኝቷል። የሸዋል ጾም ይባላሉ። ጾሙ ራሱ የሸዋል ጾም ነው የሚባለው 6 ቀን። ይህ ጾም አመጣጡ እና ምክንያት አለው። ነቢያችን ረሱል ሰለላሁ ዐለይሂ ወሰለም ይጾሙት ነበር። እንደዛውም ረመዳንን 30 ቀኑን ጾሞ 6 ቀኑን ያስከተለ አመቱን ሙሉ እንደ ጾመ ነው የሚባል አለ በሐዲስ። ስለዚህ ከጥንት ጊዜ ጀምሮ ሐረሪዎች እንዲሁም ኦል ሙስሊሞች ይህንን የሸዋል 6 ቀን ይጾሙታል። በተለይ ሴቶች። ሸዋል የሱና ጾም ነው። ሱና የምንለው ግዳጅ ያልሆነ ረመዳን 30ውን ቀን መጾም ግዳጅ ነው። አዎ፣ 30ውን ቀን የጾመ ሰው 6 ቀን ሸዋልን እንዲጾም አይገደድም። በሱና በፈቃደኝነት ነው የሚጾመው። ግን ሴቶቻችን እናቶቻችን ዱቱ ባዮሎጂካል ሪዝን የማይጾሟቸው ቀናቶች ይኖራሉ፣ ከ5 እስከ 6 ቀን የሚሆኑ። ያንን ቀን ኮምፐንሴት የሚያደርጉበት ቀን ነው የሚሆነው። ይህ ጾም ካበቃ በኋላ ጾሙን በዓለም ያለው ሙስሊም ሁሉ ይጾመዋል። ኢትዮጵያ ውስጥ ያለው ሙስሊም ሁሉ ይጾመዋል። ጾሙ ካበቃ በኋላ ግን የሸዋል በዓል የሚባል አለ፣ ሸዋል ኢድ። አዎ፣ ይህ ሸዋል ኢድን ግን ሐረሪዎች ነው የሚያከብሩት። አዎ፣ ስፔሻሊ ለሐረሪዎች ልዩ ነው። ሐረሪዎች የራሳቸው ሀብት፣ የራሳቸው እሴት፣ የራሳቸው ማንነት መገለጫ ነው ያደረጉት ሸዋል ኢድን እና በተለያየ ሁኔታ ከህፃን እስከ አዋቂ በዚህ በሸዋሊድ ላይ አክቲቭሊ ፓርቲሲፔት ያደርጋሉ። ትልልቅ አባቶች፣ እናቶች ይህንን በዓል በጉጉት ነው የሚጠብቁት። እነሱ የሚያከብሩበት የራሳቸው አካሄድ አለ። እንደዛውም ወጣቶች እና ልጃገረዶች፣ ለነሱም እቺ የሸዋሊድ በዓል ስፔሻል ቀን ናት። ሸዋሊድ ሐረር ላይ የሚከበረው በሁለት አዋቾች መሃል ነው። አዋች ማለት አድባር ማለት ነው። በእነኚህ በሁለት አድባሮች መሃል አርጎበሪና አሱምበሪ የሚባል ቦታ ላይ አድባር አለ። እዛ አድባር ላይ ነው የሚከበረው። በዓሉ የሚጀመረው በመጨረሻው ቀን ሳይሆን ከ2 ቀን ቀደም ብሎ በዓሉን ማክበር ይጀምራሉ። የመጀመሪያውን 2 ቀናቶች በ6ኛው የሸዋሊድ ቀን ማለት ነው ምሽት ከ3 ሰዓት ጀምሮ አባቶች፣ እናቶች እና የነቢዩ ወዳጆች የሚባሉ አሉ። ኦኬ፣ በእድሜ ገፋ ያሉ ማለት ነው። ትልልቅ ሰዎች እነሱ ናቸው። እዛ አድባር ላይ
ከምሽቱ 3 ሰዓት ጀምሮ ዚክር ማለት ማወደስ ለነቢዩና የአላህን ስም በመጥራት ውዳሴዎች በማቅረብ በዚህ መልኩ በዓሉን ያከብሩታል። በሰባተኛውም ቀን እንደዛው ይደገማል። ዋናው በዓል በስምንተኛው ቀን ነው። የዛን ዕለት ማታ ሁሉም ህብረተሰብ ይወጣል። ከነኚህ በተጨማሪ ማለት ነው ወጣቶቹም ሁሉም ይወጣና በዓሉን በአደባባይ ያከብሩታል። ግን የሚከበርበት ቦታ እነኚህ የተጠቀሱት ሁለቱ የአድባር ቦታዎች ናቸው። አርጎበሪ በሪ ማለት በር ማለት ነው። የሀረር በር ነው። አርጎበሪ ላይ አንዱ ሴንተር ነው። አድባሩም ያለው እዛ ጋ ነው። ሁለተኛው አሱምበሪ ላይ ነው። አድባሩም እዛ ጋ ነው የሚገኘው። ይህ ዋና መንገድ ነው እና የበዓሉ ታዳሚዎች በእነኚህ አድባሮች መሀል እየተመላለሱ እዛ ጋ ያሉት ዛኪሮች የሚባሉ አሉ፣ የሚመሩ አባቶች፣ እነሱ በሚያቀርቡት እንትን እየተሳተፉ በዓሉን አንድ ላይ ያከብሩታል። በደንብ ሰፋ አድርገው ያከብሩታል። በጣም ቆንጆ። ወደ አንተ ደግሞ ልምጣና እሳቸው በእድሜ ገፋ ያሉትን እየነገሩኝ ነበርና እንደው ወጣቱ ላይና ህፃናቱ ላይስ ያለው ነገር እንዴት ነው የሚከበረው? ያው አቶ አቡበከር ብዙ ነገሮችን አንስተዋል። ትንሽ ስለ ሸዋሊድ የሚለውን ትንሽ ነገሮች አንስቼ ወደ አንቺ ጥያቄ ልግባ። ያው ሸዋሊድ አቶ አቡበከርም እንዳስረዱት ረመዳን ካለቀ ወዲያ 6 ቀኖች ይጾማሉ። ያ 6 ቀኖቹ በወሮች መሀል ውስጥ ኤኒ 6 ቀን ነው የሚጾመው። ያን ያደረገ ሙሉ አመቱ ሙሉ እንደጾመ ነው የሚቆጠረው። ወደ ሀረሪዎች ሲመጣ ግን ምን አይነት እሳቤ ይዞ መጥቶ አያቶቻችንም ቅድመ አያቶቻችንም በተለያየ በተነጣጠለ ቀን ከምንጾም 6ቱን ቀን በተከታታይ አድርገን 7ኛው ቀን ላይ ሸዋሊድ ይከበራል። ያ ናት ልዩነቱ። ሸዋሊድ የሀረሪ ብቻ ባህል ነው። ዛሬ ግን ከሀረሪነት ወጥቶ የኢትዮጵያን ባህል ነው። ከኢትዮጵያም ወጥቶ ደግሞ የዓለም ባህል ሆኗል። ለምንድን ነው የዓለም ባህል የሆነው? ካለፈው ዓመት ጀምሮ ዩኔስኮ በማይዳሰሱ ቅርጽ ሬጅስተርድ አድርጎታል። ይሄ ማለት ለሀረሪም ለኢትዮጵያም ለዓለምም አንዱ ቅርጽ ነው። ሀረር ትንሽ ለየትም የምትለው ኢትዮጵያ ውስጥ 2 የዩኔስኮ ቅርጾችን ማስመዝገቧ ነው። 2006 ላይ በሚዳሰሱ ጀጎልን አስመዝግቦ ነበረ። አሁን ደግሞ በማይዳሰሱ አስመዝግቧል። ወደ ወጣቶች ሲመጣ ሸዋሊድ የነጻነት በዓል ነው። በተለይ ለሴቶች መጀመሪያም ራሱ የሸዋል አመጣጥና እቺ 6 ቀኗ ስትጾም ሴቶች በተፈጥሮ ግዴታ የማይጾሙበት 6 ቀናቶች ይኖራሉ። ያችን 6 ቀናቶች የሚከፍሉበት ነው፣ መክፈል አለባቸው። ያንን አንድነትን ለማሳየት ሴቶች ያልሆኑ የቤተሰብ አካላቶች ከሴት እህቶቻችን ላይ አንድ ላይ ጾመን አንድነታችንን የምናሳይበት አንዱ በዓላችን ነው። ከዛ ወዲያ ደግሞ በሸዋል ላይ 2 ቀን ወደፊት ከዛ ወዲያ ደግሞ 3 ቀን ከሸዋል ኢድ በኋላ ሴቶች ሙሉ ነጻነት አላቸው። እንደ ልባቸው ነው ከአንድ ቦታ ወደ አንድ ቦታ የሚሄዱት። ደስታቸውን፣ ስሜታቸውን፣ ሁሉ ነገራቸውን መግለጽ የሚያስችልበት እድል አላቸው። ከዛ ውጭ ግን ትልቁ በሀረሪ ባህል ውስጥ ሸዋሊድ አንዱ ትልቁ እይታ የሚፈጥረው ያላገቡ ወንዶችና ሴቶች የሚተጫጩበት ወይም ለማግባት የሚፈልግ ወንድ ለማግባት የሚፈልግ ማለት ኢኮኖሚካሊም ሳይኮሎጂካሊም የደረሰ ወንድ ለማግባት ሲፈልግ ቤተሰቦቹን አስከትሎ የሚወጣበት ነው። የዛን ጊዜ ሴቶችም አምረው ተውበው ያው እጣጫለሁ ብሎ ሊሆን ይችላል ላይሆን ይችላል ዊዶን ነው የሚወጡበትና ትዳር የሚመሰረትበት ትልቁ አጋጣሚ ነው። ከዛ በፊት ተያይተው አይተዋወቁ ማለት ነው። አክቹአሊ ያው ያ እድሉን ነው የሚፈጥርላቸው። እድሉ ከተፈጠረ ወዲያ ለምሳሌ አንድ ሴትን ያያታል፣ እህቶቹ ሊኖሩ ይችላሉ። እቺ ሴት ማናት የሚለው ነገሮችን ይታያል፣ ለቤተሰቦቹ ያስረዳል። ከዛ ወዲያ እቺ ሴትን ምን ያደርጋሉ? ወደ ማጥናት ይሄዳሉ። ማናት? እንዴት ናት? እንዴት ነው የምንተዋወቀው? ከዛ ወዲያ ያው እንደተለመደው ሌላ ሂደቶች ይኖራሉ። ግን
ያ እንደ ፕላትፎርም ማየት ይቻለሽ። ሁሉም ተሰብስቦ ሊታይ የሚችልበት አንዱ መድረክ ነው። እዛ ላይም ግጭቶች እንዳይፈጠሩ ባህሉ ያስቀመጠው አካሄድ አለ። ያገባች ሴት ምን አይነት አልባሳት ታደርጋለች? ምን አይነት የፀጉር አሰራር ትሰራለች? የታጨች ሴት እሷም የተለየ አይነት አለባበስ አላት። እነዚህ ሴቶች የማይታዩ ናቸው። ለምን? ባለቤት አላቸው ማለት ነው። ከዛ ወዲያ ግን ልጃገረዶችም ደግሞ የራሳቸው አለባበስ አላቸው እና ያ አለባበስ ውስጥ ያው ሴቶች በነፃነት የሚዘሉበት የሚባርቁበት፣ ሁለተኛም ደግሞ ያለባበስ ሂደታቸው በጣም ከለርፉል ነው፣ ለአይን ሳቢ ነው። እነሱ እንታጫለን ብሎ ባይወጡም እንደሰታለን ብሎ ነው የሚያወጡት እና እኩልነታቸውን የሚያሳዩበት ትልቁ የሀረሪ በዓል ነው ብዬ ነው የማስበው። ኢቭን ይሄኛው ዓመት ሸዋሊድ ከሌላው ሁለት የሚለየው ነገሮች አሉ። አንደኛው ያው የዩኔስኮ አምናን የተመዘገበው በዩኔስኮ መመዝገቡን ምክንያት በማድረግ ያው ዓለም አቀፋዊነት ይዟል። ሁለተኛውም ደግሞ ጀጎል ተለውጣለች። የኮሪደሩ ልማት አዲስ አበባን ብቻ አይደለም የነካው፣ ሀረር በከፍተኛ ደረጃ ተለውጧል። ባለፈውም ክቡር ጠቅላይ ሚኒስትራችን ሀረር በሄዱበት ሰዓት ላይ በጣም ከፍተኛ ተደስተው ነበረ። ኢቭን የፓርላማ ንግግራቸው ላይ ይህን የሰሩ ሰዎችን አሞግሰው ነበረ። ጀጎል ረጅም እድሜ ያላት ናት። ከ16ኛው ክፍለ ዘመን ጀምሮ የተሰራች ናት። በ5 በሮች የታጠረች ናት። 5 መግቢያዎች አሉ፣ የታጠረች ናት። ይህን ታሪካዊ ትውፊቱን ሳይለቅ ታድሶ ለቱሪስቱም ለሚመለከተው ሰው እንዲስማማ ተደርጎ ተሰርቷል። አቶ አቡበክር ወደ እርስዎ ደግሞ ልምጣ። እንደው በዘንድሮ ሸዋሊድ ምን የተለየ ነገር አለ? ምን የተለየ ነገር ይጠበቃል? በአሁኑ ጊዜ በጣም የተለየ የሚያደርገው የሚከበርበት ብዙ ምክንያቶች አለ። አንደኛው የተቀመጠው መሪ ቃሉ ራሱ በጣም አጥጋቢ ነው። ለሰላም እና ለህብረ ብሔራዊ አንድነት ሸዋሊድን በሚል ነው በዚህ ዓመት የሚከበረው። ይሄ ራሱ ዲኒር እንዳነሳው ዙሪያውን ካሉ ህብረተሰቦች ጋር ህብረ ብሔራዊ አንድነትን ፈጥሮ የሚያከብሩት በዓል ነው እና አውት ኦፍ ዚስ አንድ አቺቭ መደረግ የሚፈለገው ነገር ምንድነው? ሰላምንም ነው። ሰላምንም ለማምጣት ነው። ሌላው ሀረር ላይ በአሁኑ ጊዜ በጣም የሚገርም የኮሪደር ልማት ተሰርቷል። የኮሪደር ልማት ስንል የመንገዶች ስራ አዲስ አበባ ላይ በምናየው እንደዛ ነው። ሀረር ላይ ግን ደብል ነው። የቅርስ ጥበቃም ነው። ሀረር ከዋናው መግቢያ ከሀመሬሳ ጀምሮ እስከ ሸዋብር ያለው ልክ አዲስ አበባ ላይ እንደተሰራው ነው የተሰራው። ጆጎል ጋር ሲመጣ ግን ከአሁን ቀደም የጆጎል አጥር አይታይም ነበር። በህገ ወጥ ግንባታዎች ተሸፍኖ ነበር። ያ ሁሉ ተነስቶ ዙሪያው ጆጎል አሁን በደንብ ይታያል። ግሪን ኤሪያዎች በብዛት አሉ እና ወሉ ሙሉ በሙሉ ይታያል። ዙሪያውን ጆጎልን ዞሮ ማየት ይቻላል። በጣም ደስ የሚል ነገር ነው የነገራችሁኝና በጣም ደስ ይላል። እንግዲህ በቀጣይ ዓመት እንዳልኳችሁ ፈጣሪ ከፈቀደ የምንገናኝ ይሆናል። ከኔ ጋርም ቆንጆ ጊዜ ነበራችሁ። እንደው አክቹአሊ ሩቅም አትወሰጂው ምን አይነት ፕሮግራሞች አሉን? ሸዋል ሀረር ከተቀበለ ወዲያ በሳምንቱ ወይም በ15ቱ አዲስ አበባ ይከበራል። አዲስ አበባ የምናከብርበት ዋናው ምክንያት መሄድ ያልቻለ አዲስ አበባ ውስጥ ያሉ የሀረሪ ተወላጆች የሚያከብሩት፣ ሁለተኛውም ደግሞ አዲስ አበባ ውስጥ የሁሉም መገኛ ስለሆነ ሁሉንም ማህበረሰብ የምንጋብዝበት፣ ከዛ ወዲያም ደግሞ ኢንተርናሽናል ኮሚኒቲዎችንም እንትን የምንልበት፣ ትልቁ ግን ለሀረሪ ተወላጆች መገናኛ ትልቁ ባህላችን ነው እና የሀረሩ እንደተጠበቀ ሆኖ የአዲስ አበባውንም እንጋብዝሻለን። አመሰግናለሁ አቶ ዲኒር፣ በጣም አድርጌ ነው የማመሰግነው። አቶ አቡበከርንም በጣም አድርጌ ነው የማመሰግነው። እንግዲህ ከበዓሉ ዘግየት ብላችሁ እኔ ጋር መታችሁ ቆንጆ ጊዜን ስላሳለፋችሁ ከልብ ምስጋናዬን አቀርባለሁ። ለመላው የሀረር ከተማ ወጣቶች፣ አዛውንቶች እንኳን አደረሳችሁ ማለት ወዳለሁ። እንግዲህ ከእንግዶቼ ጋር የነበረኝ ቆይታ ይህንን ይመስል ነበረ። አሁንም መዝናኛ ፕሮግራማችን ወደ እናንተ መድረሱን ይቀጥላል። መልካም ጊዜ